ፓሪስ ሰን ዠርሜን በቡዳፔስት ፑሽካሽ አሬና ስቴዲየም የነበረውን የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ አርሰናልን በመርታት ለሁለተኛ ተከታታይ ዓመት ነሆ ሻምፒዮን መሆን ችሏል። አስቀድመን ፓሪሳውያንን እንኳን ደስ ያላችሁ በማለት ነው የዛሬ ምሽት መረጃችንን የምንጀምረው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ስለ ጨዋታው ሰፋ ያለ ጥንቅር ይዘናል። ላይክ፣ ሰብስክራይብ፣ ሼር ማድረግን እንዳይረሳ ውድ ቤተሰቦቻችን አስቀድመን እንላለን። ስለ ጨዋታው ሂደት ሁነት ልዩ መረጃ ስለያዝን እናንተ ግን ስሜታችሁን በቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን እንደ ሁልጊዜው አጋሩን ብለን የሻምፒዮንስ ሊግ ምሽት ልዩ ሽፋን ያገኛል። ተጨማሪ በርከት ያሉ ስፖርታዊ ጥንቅሮች ግን ዛሬም ከሀገር ቤት እስከ ባህር ማዶ ተይዟል። ምልከታዎቻችሁን እያጋራችሁን ልዩ ጥንቅራችን እየተከታተላችሁ ስትቆዩ ግን ላይክ ማድረግ እንዳትረሱ። በሀገር ቤት እንጀምር ውድ ቤተሰቦቻችን። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከብሩንዲ ጋር ያደረጉትን የመልስ ጨዋታ 2-1 በሆነ ውጤት ድል አድርገዋል። የኢትዮጵያን የማሸነፊያ ግብ ምህረት አየለ እና ሊዲያ እያሱ ከመረብ አሳርፈዋል። ኢትዮጵያ የዓለም ዋንጫ ማጣሪያ ሁለተኛ ዙር ጨዋታውን በድምር ውጤት 4-2 በማሸነፍ ወደ ቀጣዩ ዙር አልፋለች። ኢትዮጵያ የሶስተኛ ዙር ማጣሪያ ጨዋታውን ከዛምቢያና ዲሞክራቲክ ኮንጎ አሸናፊ ጋር የምታደርግ ይሆናል ማለት ነው። ቃል ስፖርት ዩቲዩብ ቻናል ቻናላችንም በሀገር ቤት የመረጃ ሰዓታችን ሰፊ ሽፋን ጨዋታው በሚደረግበት ሰዓትና ወቅት ለእናንተ ውድ አድማጮቻችን እየሰጠን የምንቀጥል ይሆናል። ወደ ባህር ማዶ አለፍን። ውድ ቤተሰቦቻችን የሻምፒዮንስ ሊግ ምሽት ልዩ ሽፋን ዛሬ እንሰጠዋለን። በፕሮግራሙ ሰፊውን ሰዓትም ይወስዳል። አስቀድመን አጫጭር ስፖርታዊ ጥንቅሮቻችንን ግን እናንሳ። ፍጻሜውን ጨዋታ ግን እናንተ በአንድ ቃል ገለጹ ከተባላችሁ በውጤቱ ዙሪያ ጻፉልን። ጆዜ ሞሪኒዮ ሄንድሪክ በክለቡ ሪያል ማድሪድ ማቆየት እንደሚፈልጉ ይፋ አድርገዋል። ከሁለት ሳምንት በፊት በግልጽ እንደተዘገበው ከሆነ ሄንድሪክ በዚህ ክረምት በማድሪድ የማቆየት ፍላጎት ነበረ። አስቀድሞም በእርግጥ ማድሪድ አሰልጣኝ ሹምሽር ሂደቱን በፊት አስቀድሞ ይፋ ያደረጉት ነገር እንደነበረ ይታወቃል። ሄንድሪክ በፍራንስ ሊጋ በጣም ድንቅ ጊዜን ካሳለፈ በኋላ ወደ ሪያል ማድሪድ እንደተመለሰ ይታወቃል። አሁን ደግሞ ከብራዚል ብሔራዊ ቡድን ጥሪ ደርሶታል። ያልጠበቀው ነበር። እንደውም ኔይማር ጁኒየር ከሰሞኑ የእሱን መጠራት አላመነውም ነበር፣ በጣም ሲጠራጠረው ነበር ሲል እንደነበረ ይታወቃል። ኦሊቨር ግላስነር አዲስ አሰልጣኝ ለመቅጠር በድርድር ላይ ከሚገኘው ኤሲ ሚላን ቦርድ ጋር በሚቀጥለው ሳምንት መጀመሪያ ላይ ይገናኛሉ ተብሏል። ከዚህ ቀደም የተለያዩ ዘገባዎች ቢወራም ከአንዲ ኢራኦላ ጋር የነበረው ድርድር በጭራሽ ወደ ላቀ ደረጃ አልደረሰ። ምክንያቱን እንነግራችኋለን። አንዲ ኢራኦላ መዳረሻቸው የት እንደሆነ ዛሬ ሰበር መረጃ ስለያዘን በሳቸው ጉዳይ ላይ ነገር ግን ከክሪስታል ፓላስ ጋር ባለፉት 12 ወራት ዋንጫ በዋንጫ የሆኑ ፓላስን ከዋንጫ ታሪክ አልባነት ወደ ታሪክ ጻፊነት የቀየሩ ሰው ኦሊቨር ግላስነር በአመቱ መጨረሻ ክለቡን እንደሚለቁ ካረጋገጡ በኋላ ራሱ ኮንፈረንስ ሊግን ወስደዋል። በጣም ድንቅ የውድድር ዓመት አሳልፏል። ምንም ጥርጥር የለውም ከክሪስታል ፓላስ ጋር። አሁን እሳቸው ቀጣዩ ኤሲ ሚላን አሰልጣኝ ይሆናሉ። ማሲሚሊያኖ አልግሪ ተሰናበቱ ወይም ተባረሩ ከኤሲ ሚላን። ወዲያው ግን የናፖሊ አሰልጣኝ ሆነዋል። አሁን ደግሞ ኦሊቨር ግላስነር አዲሱ ኤሲ ሚላን አሰልጣኝ ለመሆን ቀጣይ ሳምንት ትልቅ ድርድር ይደረጋል ሲል ፋብሪዚዮ ሮማኖ ነው የዘገበው። ካርሎ አንቸሎቲ ኔይማር ጉዳት ቢደርስበትም ከብሔራዊ ቡድኑ እንደማይቀንሱትና ሌሎች ተጫዋቾችን ጥሪ እንደማያቀርቡ አረጋግጠዋል። ይልቁንም ካርሎ አንቸሎቲ ኔይማር ለዓለም ዋንጫ በብራዚል ብሔራዊ ቡድን እንደሚቆይና ሌላ ምትክ ተጫዋች ከመጥራት ይልቅ እሱኑ እንደሚጠባበቁት ይፋ አድርገዋል። ስለዚህ ኔይማር በዚ ይቀጥላል። የቼልሲው ተጫዋች በተለይም ዦዋ ፔድሮ በሱ ቦታ ጥሪ ሊደርሰው የሚችለው ተጫዋች በሚል በስፋት ስሙ ሲጠራ እንደነበረ የሚዘነጋ አይደለም። ግን አሁን ያም ነገር ቀርቷል። ስለዚህ ውድ ቤተሰቦቻችን ኔይማር ይቀጥላል ማለት ነው በብሔራዊ ቡድኑ። የብራዚል ብሔራዊ ቡድን ምናልባት የኔይማር ጉዳት ከከፋ አንድ ጨዋታ ብቻ ሊያመልጠው ይችላል የሚል ነው። ካልሆነ ግን የመጀመሪያ የምድብ ጨዋታም ላይ ሊደርስ የሚችልበት በጣም ሰፊ ድል እንዳለም ጭምር እየተዘገበ ይገኛል። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ግዙፉን የአውሮፓ ሻምፒዮንስ ሊግ በስፋት የምንመለከትበት ምሽታችን ድሉን እንዴት አገኛችሁት ብለን ግን ጻፉልን ብለናል። በቃል ስፖርት ዩቲዩብ ቻናል ዛሬ ሰፊ ሽፋን ነው የምንሰጠው የአውሮፓ ሻምፒዮንስ ሊግ መድረክ። እናስቀድመን ግን በፕሪሚየር ሊጉ አጫጭር እና የተመራረጡ ስፖርታዊ መረጃዎች እናንሳና የሻምፒዮንስ ሊግ የምሽቱን የፍጻሜ ጨዋታ ልዩ ጥንቅራችንን የምናስከትል ይሆናል። ቼልሲ ለኒኮላስ ጃክሰን በቅድመ ውድድር ዘመን ዝግጅት አብሮ እንዲቆይ ወስኗል። ይህም በተጫዋቹ በኩል በዣቪ አሎንሶ ስር እድል እንዲሰጠውና ከአሰልጣኙ ጋር ተስማሚ ተጫዋች ነው አይደለም የሚለውን ለመወሰን ነው። ዴይሊ ሜል መረጃውን ሲያጋራ ፋብሪዚዮ ሮማኖም በተመሳይ መረጃውን ይዞት ወጥቷል። እናም በጣም የተሻለ ዝውውር ሂሳብ ከመጣላቸው ግን
ምናልባትም ይህንን ሰርዘው ወደ ሽያጭ ያመራሉ ማለት ነው። በነገራችን ለውድ ቤተሰቦቻችን በባየር ሙኒክ በውሰት ካቀና በኋላ አሁን ላይ በቼልሲ በኩል ያለው ቅድ እሱን በውሰት ከመልቀቅ ይልቅ በቡድኑ እድል መስጠት፣ በጣም የተሻለ የዝውውር ሂሳብ ከመጣ ደግሞ ወዲያው መሸጥ የሚሉ ነገሮች በትልቁ እየቀረቡ ይገኛሉ። ግን ማን ነው ትልቅ ክለብ የሚያቀርበው የሚለው ነገር በትልቁ ይጠበቃል። ኒኮላስ ጃክሰን በቼልሲ ቤት የተናፈቀ ሰው መሆኑ ራሱ ይሰናበትልን ሲል የነበረው ጆን ኦቢ ሚኬል ሲመሰክርለት ሰምተናል። ምክንያቱም ቼልሲ ከሊያም ዴላፕ የተሻለ አጥቂ ያስፈልጓል በተባለ ሰዓት። ሌላ ዛሬ ትልቁ ሰበር መረጃ በሰሜዎቹ በኩል ቼልሲ በይፋ 120 ሚሊዮን ፓውንድ ለኤንዞ ፈርናንዴዝ እንደሚፈልግ ይፋ አድርጓል። ስለዚህ ማንኛውም ፈላጊ ክለብ ኤንዞ ፈርናንዴዝን ብሎ ሲመጣ 120 ሚሊዮን ፓውንድ ካቀረበ ለመሸጥ ዝግጁ መሆናቸውን ቼልሲዎች ዛሬ በይፋ አስታውቋል። ትልቁ ሰበሩ መረጃ ነበር በቼልሲ በኩል። ሊቨርፑል ደጋፊዎች በተደጋጋሚ ቃል ሆይ የስሎትን መሰናበት በሰበር እስክትነግረን እንጠብቃለን እያላችሁን ነበረ። ነሆ ጊዜው ደርሷል። አርኔ ስሎት ከሊቨርፑል ተሰናብተዋል። የመርሳይዱ ክለብ ሊቨርፑል አሰልጣኝ አርኔ ስሎት ከኃላፊነት መሰናበታቸው ይፋ ተደርጓል። ሊቨርፑል አሰልጣኙ ያሳለፉትን የውድድር ዓመት ከፈተሸና ያ ይደረጋል ከተባለው ግምገማ በኋላ በጋራ ስምምነት ከሊቨርፑል ጋር ተሰናብተዋል። ጥሩ ያልሆነ ዓመት ያሳለፈው ሊቨርፑል ከሻምፒዮኑ አርሰናል በ25 ነጥቦች ርቆ 5ኛ ደረጃ በመያዝ ማጠናቀቁ አይዘነጋም። ሊቨርፑል በውድድር ዘመኑ በፕሪሚየር ሊጉ 12 ጨዋታ ሊሸነፍ ችሏል። አሰልጣኝ አርኔ ስሎት በሊቨርፑል አሰልጣኝነት ቆይታቸው ለክለቡ አንድ የፕሪሚየር ሊጉ ዋንጫ በ2 ዓመት ቆይታ ያሳኩ ሰው ናቸው። አሰልጣኝ አርኔ ስሎት ከስንብቱ በኋላ ከሊቨርፑል ጋር የነበረን ጉዞ አስደናቂ ነው፣ ሊጉን ማሸነፍ በመቻላችን በጣም ደስተኛ ነኝ ብለዋል። ከሊቨርፑል ጋር ለነበረኝ ጉዞም ለደጋፊዎቹም ልዩ ምስጋና አለኝ ብለዋል። በቅርቡ ሊቨርፑል ሻምፒዮንስ ሊግ ስለገባ አመስግኑ ያሉት ሰው እሳቸው በፕሪሚየር ሊግ ታሪክ ጥቂት አሰልጣኞች ተርታ ናቸው በመጡ ዓመት ፕሪሚየር ሊግ ዋንጫን የወሰዱ ግን ከስንብትም አልተረፉ። አርኔ ስሎት በሊቨርፑል ቆይታቸው 113 ጨዋታ 66ቱም በድል የተወጡ 29 ጨዋታ ሽንፈት የገጠማቸው 18 አቻ የወጡ አንድ የፕሪሚየር ሊግ ዋንጫ ያነሱ ናቸው። በሳቸው ዘመን ሁስኮርድ እንደ አሊሰን ቤከር ከፍተኛ ሬቲንግ የሰጠው ግብ ጠባቂ የለም። በተከላካይ መሃል ተከላካይ ኮናቴና ቫንዳይክ፣ ቀኙን አርሎንድ ግላውን ኬርኬዝ፣ የአማካኝ ስፍራውን ሼቦዝ ላይ ማካሪስተር ግራቨንበርግ፣ የፊት መስመሩ ላይ ሳላህ ኤኬቴኬና ዲያስ ትልልቅ ሬቲንግ ያገኙ በእሳቸው ስር የተጫወቱ አስደናቂ ተጫዋቾች ናቸው። በእርግጥ የሌሉም ያሉም አሉ። እንደ አርኖልድ እንደ ዲያዝ ያሉ ተጫዋቾች የሉም። ምናልባት ግን እነ ሳላ ስንብታቸውን ትተው ወደ ቡድን ይመለሳሉ ወይ? እነ ከርትስ ጆንስ መውጫው በር ላይ ቆመው ነበር ከእሳቸው ጋር በገቡት ጸብ በሊቨርፑል ይከርሙ የሆነ ወይ? አሁን ትልቁ አጀንዳ ሆኗል ሊቨርፑል ቤት በሰበር እየተነገረ ያለ። ጄራርድ በአንድ ወቅት ይሄንን ቡድን መድኃኒት ራሳቸው ሆኑታል፣ ራሳቸው የመፍትሄው አካል ይሆናሉ አርኔ ስሎት ብሎ ነበረ። ተሰናበቱ እኮ ዛሬ ሲባል አልገረመኝም። በአርኔ ስሎት በመመረታችን ተደስቻለሁ። ምክንያቱም በመጀመሪያ ዓመት አስደናቂ ስራ ሰርቷል። ከኤርገን ክሎፕ ስልጣን በመረከብ ያ ከባድ ስራና ትልቅ ስራ ነበር። እናም ያለምንም እንከን ሰርቶታል። ፕሪሚየር ሊጉን ማሸነፍ በጣም ከባድ ነው እና ከብዙዎች በላይ ያንን አውቃለሁ። ስለዚህ በመጀመሪያ ዓመት ያንን ማሳካት ሊረሳ አይችልም። ስለዚህ በታሪክ መጽሐፍ ውስጥ እንደሚዘከርና ለዘላለም እንደሚታወስ በሊቨርፑል ቤት እርግጥ ነው ብሏል ሌጀንድ ስቴቨን ጄራርድ። ይህን ካልኩ በኋላ ባለፈው የውድድር ዘመን መጨረሾቹ 10 ጨዋታና በዛ የውድድር ዘመን በአብዛኛው ጨዋታ እንደ ሊቨርፑል አልመሰልንም። አንዳንድ ጊዜ ለመመለስ አስቸጋሪ ነበር። ቡድኑ የተበታተነና የተሰባበረ ይመስላል። እናም ዜናውን ስሰማ የመጀመሪያ ምላሻችን ድንገተኛና ድንጋጤ ነው። ነገር ግን በትክክል ስናስበው ምናልባት በኔ ስቴት ለዚህ ትክክለኛው ጊዜ ሊሆን ይችላል ብሏል። አሁን ስሎት በሊቨርፑል የሉም። የአምናው የፕሪሚየር ሊግ ሻምፒዮን አለቃ አሁን በሊቨርፑል የሉም። ያ ማለት ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አሁን ፕሪሚየር ሊግ ውስጥ የፕሪሚየር ሊግ ዋንጫ ያለው ብቸኛ አሰልጣኝ የአርሰናሉ ሚኬል አርቴታ ነው ማለት ነው። ለመሆኑ ይህንን ከክሎፕ በኋላ አርኔ ስሎት ዋንጫ በልተው በአመቱ ያልከረሙበትና ያልሰነበቱበትን ከባዱን ወንበር ማን ይቆናጠጠዋል ነው ዛሬ በሰበር የወጣው መረጃ። ሌላኛው አንዲ ኤራኦላ ቀጣዩ የሊቨርፑል አሰልጣኝ እንደሚሆኑ ነው። ድርድሩ በይፋ ተጀምሯል የሚሉ መረጃዎችን በስፋት ወጥተዋል። አንዲ ኤራኦላ በተለይም በቀጣይነት ቡድኑን ለመረከብ ከክሪስታል ፓላስ የቀረበላቸውን ጥያቄ ሙሉ ለሙሉ ውድቅ አድርገውታልም ተብሏል። አንዲ ኤራኦላ ማለት ውድ ቤተሰቦቻችን በዚህ ዓመት አርሰናልን ያሸነፉ፣ ሊቨርፑልን ያሸነፉ፣ ቶትናምን የረቱ፣ ከቼልሲ ከሲቲ እና
ዩናይትድ አቻ የወጡ በፕሪሚየር ሊጉ በዚህ ውድድር ዓመት ረጅሙን ያለመሸነፍ ጉዞ በ18 ጨዋታ በአንደኝነት ያጠናቀቁ ሰው ናቸው። ከበርንማውዝ ጋር ከተለያዩ በኋላ ከበርካታ ክለብ ስማቸው ሲነሳም ሲያያዝም ነበረ። እሳቸው ቀጣዩ የሊቨርፑል አሰልጣኝ የሆኑ ዘንድ ነገሮች ሁሉ እየተጠናቀቁ ነውና በቅርቡ ይፋ ይደረጋል የሚል መረጃ በስፋት ፋብሪዚዮ ሮማኖ ጭምር አረጋግጦታል። በሊቨርፑል በኩል ከሰሞኑ አንድ የቃል ስፖርት ዩቲዩብ ቻናል ዘገባችን ላይ ኮንቴ ከናፖሊ ተሰናብተዋልና ምናልባት ስንል ሊቨርፑላውያን ግን ልባቸው ያወቀ ይመስል የቃል ስፖርት ዩቲዩብ ቻናል የዘውትር ተከታታዮቻችን አንዲ ኢራኦላ ብለው ነበረ። ኖይ ስሎትም ስንብቱ ሆኗል። የአንዲ ኢራኦላን መምጣት ቀናትን በሊቨርፑል ይጠብቃል። ሌላ ሰበር መረጃ በሊቨርፑል በኩል ኢብራሂማ ኮናቴ ኮንትራቱን እንደማያራዘም ከተረጋገጠና ክለቡን እንደሚለቅ ከተረጋገጠ በኋላ የፈረንሳዩ ተነባቢ ጋዜጣ ሌኪፕ ሪያል ማድሪድ፣ ባየር ሙኒክ ከፕሪሚየር ሊግ ክለቦች ደግሞ ቼልሲ ኮናቴን ለማስፈረም ፍላጎት እንዳላቸው አረጋግጧል። ሊቨርፑል ምናልባት 50 ሚሊዮን ፓውንድ ገደማ ሊያገኝበት ይገባል ተብሎ በትራንስፈር ማርኬት ዋጋ የወጣለት ኮናቴ በቀጣይ ፕሪሚየር ሊጉን ቼልሲ ወይንስ የአውሮፓን ሀያላን ሪያል ማድሪድ፣ ባየር ሙኒክን ጨምሮ ከእንግሊዝ ውጭ ያሉ ክለቦችን ይቀላቀላል የሚለው ይጠበቃል። የዓለም ክለቦች ሻምፒዮኖቹ ሰማዮቹ ቼልሲዎች ግን እንዲያስፈርሙት ከሰሞኑም ሲወተወቱ እንደነበረ ይታወቃል። በሌላ ሌጀንድ ምናልባት በዣቪ አሎንሶ ስር ይጠበቃል። ኮናቴ መዳረሻውን እሱ በቅርቡ ይፋ ያደርጋል ተብሎ ሲጠበቅ ሊቨርፑል በአዲስ አሰልጣኝ ስር አዲስ ተከላካይ በቦታው በቃል ስፖርት ዩቲዩብ ቻናል እንከታተለዋለን። ከሻምፒዮንስ ሊግ ፍጻሜ ጨዋታ በፊት ዩናይትድን እናንሳ። ባጃጅር ስፖርታዊ መረጃችን ባርሴሎና ማርከስ ራሽፈርድን እፈልጋለሁ ብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አንቶኒዮ ጎርደን በባርሴሎና ኮንትራቱን በ80 ሚሊዮን ዩሮና እየታየ በሚጨመር ከወደፊት ሽያጭ በሚገኝ ጥቅም ጭምር ቢያስፈርሙትም ክለቡ ግን አሁንም ማርከስ ራሽፈርድን ማቆየት ፍላጎት እንዳለው ተረጋግጧል። እናም በማንቸስተር ዩናይትድ እና በባርሴሎና መካከል ድርድሩ እንደሚቀጥል ተረጋግጧል። ራሽፈርድም ወደ ዩናይትድ ፊቱን ማዞር አይፈልግም። ራሽፈርድ አሁን ላይ ወደ ማንቸስተር ዩናይትድ መመለስ እንደማይፈልግም ግልጽ ሆኗል። ተጫዋቹ ተቀዳሚ ምርጫው በሆነው ባርሴሎና እና በሃንሲ ፍሊክ ስር መቀጠል ይፈልጋል። ራሽፎርድ ሁሉንም የባርሴሎና ጥያቄዎች ተቀብሎ የሁለቱን ክለብ መስማማት ሲጠባበቅ እንደነበረ ይታወቃል። ባርሴሎና አሁን ላይ እየወጡ ባሉ መረጃዎች መሰረት በማንቸስተር ዩናይትድ ከተጠየቀው 26 ሚሊዮን ፓውንድ ይልቅ ግማሹን 13 ሚሊዮን ፓውንድ ከፍዬ ቋሚ ላደርገው የሚል ይዘት ያለው ጥያቄ ለማምጣት እያሰበ ይገኛል። በነገራችን ላይ ማንቸስተር ዩናይትድ ሳምንታዊ ደሞዙ 325,000 ፓውንድ ደርሶበታል በአውሮፓ ሻምፒዮንስ ሊግ መሳተፉ ምክንያት ዩናይትድ። ታዲያ በዚህ ምክንያት ማርከስ ራሽፈርድ መሸጥ ለዩናይትድ አስገዳጅም ሊሆን ይችላል። ሪዮ ፈርዲናንድ ማንቸስተር ዩናይትድ በ9 ቁጥር ቦታ ልምድ ያለው ተጫዋች ቤንያሚን ሼሽኮንም የሚያግዝ ለቤንያሚን ሼሽኮም ልምድ የሚያካፍል ያስፈልጋል። ይህ ሰው ደግሞ ከባርሴሎና በነጻ የተለያየው ሌዋንዶስኪ ቢሆን ቅር አይለኝም እያለ ነው። ዩናይትድ ተጨማሪ 9 ቁጥር መስፈረም ከፈለገው ሌዋንዶስኪ መጥፎ አማራጭ አይደለም ብሏል። ቤንያሚን ሼሽኮ ለሚቀጥሉት 5 ዓመታት የሚሆነን ተጫዋች ነው ብላችሁ ካመናችሁ ይላል ሪዮ ፈርዲናንድ፣ በሌዋንዶስኪ ስር ሆኖ መጫወት እጅግ በጣም ጥሩ ነገር ሊማርበት ይችላል ይላል። ሌዋንዶስኪ ድንቅና ትሁት ሰው በመሆኑ ለሼሽኮ የሙያውን ጥበብ በማሳየት እንዲሻሻል ይረዳዋል። ምንም እንኳን የደሞዝ መጠኑ በጣም ከፍተኛ ሊሆን ቢችልም ይህ በድርድር ሊስተካከል ይችላልና ማንቸስተር ዩናይትድ በ9 ቁጥር ቦታ ባለልምዱን ሮበርት ሌዋንዶስኪን ቢያመጣ እያለ ነው። ይህ የሪዮ ፈርዲናንድ የግል ምልከታ ነው። ስለዚህ የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች ውስጥ ጻፉልን። ማንቸስተር ዩናይትድ ስለ ዊሊያም ጎሜስ ፖርቶን አነጋግሯል። በርካቶች ልክ እንደ ሉዊስ ዲያዝ ይሉታል በሊቨርፑል እና አሁን ደግሞ በባየር ሙኒክ እየተጫወተ እንደሚገኙ አይነት ተጫዋች ማለት ነው። ተጫዋቹ በፖርቶ የውል ማፍረሻው 69 ሚሊዮን ፓውንድ ነው። አትሌቲኮ ማድሪድ፣ አርሰናል፣ ኒውካስል ዩናይትድ ስለ ተጫዋቹ መረጃ ያላቸው ተብሏል። ማንቸስተር ዩናይትድ ደግሞ ዛሬ ክለቡን ማነጋገሩ ይፋ ተደርጓል። ወደ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩናይትድ በኩል የሚጠበቁ ዝውውሮች እንዳሉ ይታወቃል። ከዛ በተጨማሪ በማንቸስተር ዩናይትድ በኩል በፕሪሚየር ሊጉ በዚህ ሲዝን እንደ ሴላመንስ ብዙ ግብ የሆኑ ኳሶችን ያዳነ ግብ ጠባቂ እንደሌለም ይታወቃል። እንደ ማንቸስተር ዩናይትድ ሶስቱ የፊት ፈራሚ በድምር 10 ሲደመር ግቦችን ያስቆጠረም በጣምራ 3 አጥቂ የለም። ዝውውሩ በዚህ ፖሊሲ መሰረት ይቀጥላል። ስለዚህ ዊሊያም ጎሜዝ ሌላኛው እጩ ሆኗል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የፕሪሚየር ሊግ የደጋፊዎች የዓመቱ ምርጥ 11 ይፋ ተደርጓል።
ዳቪድ ሪያ ከአርሰናል፣ 4 ተከላካዮች 3ቱ ከአርሰናል ናቸው። ቲምበር፣ ጋብርኤል ማጋሌሽ፣ ሳሊባ እንዲሁም ኒኮ ራይሌ ከማንቸስተር ሲቲ። አማካይ ክፍሉ ዶሚኒክ ሴቦዝ ላይ፣ ዴክላን ራይስ ከሊቨርፑል፣ ከአርሰናል ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ፊት መስመሩን ኢገር ቲያጎ ከብሬንትፎርድ፣ ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ፣ አንቶኒዮ ሴሜኔ ከማንቸስተር ሲቲ ተመርጠዋል። ይሄ የእንግሊዝ ፕሪሚየር ሊግ የደጋፊዎች ዓመቱ ምርጥ 11 ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በፈጣን የመረጃ ሰዓታችን ላይ ትገኛላችሁ። ቃል ስፖርት ዩቲዩብ ቻናል ግዙፉን የአውሮፓ ሻምፒዮንስ ሊግ በስፋት የምንመለከትበት ሳለ ደረሰን። ምሽታችሁ ግን እንዴት እንደነበረ ጻፉልን። ቃል ስፖርት ላይ ናችሁ። ከሻምፒዮንስ ሊግ መረጃችን ጋር አብራችሁን ቆዩን። የፈረንሳዩ ክለብ ፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግን ለሁለተኛ ተከታታይ ዓመት ማሳካት ችሏል። የእንግሊዙን ክለብ አርሰናልን በመለያ ዓመት ድል በማድረግ ነው የአውሮፓ ሻምፒዮንስ ሊግ የ2025/26 የውድድር ዓመት ባለክብር የሆኑት። ጨዋታው ላይ በካይ ሃቨርትዝ ግብ አርሰናል ገና በመጀመሪያው በ6ኛ ደቂቃ አካባቢ በተቆጠረ ግብ ይመሩ ነበረ። በኋላም ላይ አርሰናሎች በመከላከል ነበር አብዛኛውን የጨዋታ ክፍለ ጊዜ የበጁት። በኋላም ላይ ከረፍት እንደተመለሱ ክርስቲያን ሞስኬራ በክቫራትስኬሊያ ላይ በሰራው ጥፋት ምክንያት በተገኘ ፍጹም ቅጣት ምት 1-1 ሆነ። ጨዋታውም መደበኛ ደቂቃው በአቻ ውጤት መጠናቀቁን ተከትሎ ወደ ጭማሪ ደቂቃ መራ። በኋላም ላይ የመለያ ምት ነው ያመሩት ሁለቱ ክለቦች። በዚህ መሰረት ከፓሪስ ሰን ዠርሜን በኩል አንድ ነው የተሳተው። በአርሰናል በኩል ግን በተለይም የብሬቼ ኢዜና ተከላካዩ ጋብርኤል ማጋሌሽ የመጨረሻውን ፍጹም ቅጣት ምትስተው አርሰናልን በታሪክ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ይሆን ዘንድ ያስችል የነበረው አጋጣሚ ሳይሳካ ቀርቷል። የአርሰናል ዓመት በአንድ ተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ሻምፒዮን በመሆን ጭምር ተጠናቋል ማለት ነው። በጨዋታው ይዘት ላይ ግን የግል ምልከታዎቻችሁ እናንተ ውድ አድማጮቻችን ልታጋሩን ትችላላችሁ። ፓሪስ ሰን ዠርሜን ደጋፊዎች ግን በቃል ስፖርት ዩቲዩብ ቻናል ክለባችሁ ባሳካው ድል እንኳን ደስ ያላችሁ ማለት እንወዳለን። ምናልባት በጨዋታው ላይ የነበሩ የተወሰኑ ቅጽበቶችን እናክል። በጨዋታው ላይ ክቫራትስኬሊያ 77ኛው ደቂቃ ላይ ብረት መልሶበታል በፓሪስ ሰን ዠርሜን በኩል። ከዛ ውጪ በጨዋታው ፓሪስ ሰን ዠርሜን 76 በመቶ የኳስ ብልጫ ነበረው፣ አርሰናል 24 በመቶ ነበረው። የማዕዘን ምት ፓሪስ ሰን ዠርሜን 11 መታ፣ አርሰናል 3። ሙከራ ካየን ፓሪስ ሰን ዠርሜን 21 አርሰናል 7። በኢላማውን የጠበቀ ከሆነ ፓሪስ ሰን ዠርሜን 4 አርሰናል 1 ነበረ። ፓሪስ ሰን ዠርሜን ፍጹም የበላይነት ነበረው። ለአብነት ያክል ፓሪስ ሰን ዠርሜን 806 ኳስ ተቀባብሏል። አርሰናል 196 ኳስ ብቻ ነው የተቀባበሉትና ጨዋታውን በእንቅስቃሴ ደረጃ ፍጹም የፓሪስ ሰን ዠርሜንም ብልጫ እንደዚሁ የነበረበት ነው። ምናልባት እናንተም የግል ምልከታችሁን ጨዋታውን የተከታተላችሁ እንዲሁ የአርሰናልም የፓሪስ ሰን ዠርሜንም ደጋፊዎች ምልከታዎቻችሁን በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። የምሽቱ ጨዋታ ላይ ግን የነበሩ አንዳንድ ተጨማሪ ነገሮችን እናንሳ። የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ዘንድሮ ከወትሮ በተለየ ቀድሞ ነው የጀመረው። ካስተዋላችሁ እኛም ዜና በጥቂቱም ቢሆን አርፍደን የለቀቅ ነው። ከሌላ ጊዜ የአንድ ሰዓት ከግማሽ ለመጨመር የተገደድ ነው። የጨዋታ ሰዓቱ 1 ሰዓት ነው የጀመረው። ሌላ ጊዜ ምሽት 4 ሰዓት ነበረ ካስታወሳችሁ። የአውሮፓ እግር ኳስ ማህበር የሰዓት ማሻሻያውን ዛሬ አድርጎ ጨዋታው እንዲደረግ የወሰነው 1 ሰዓት ላይ የጨዋታ ሰዓት መቀነሱ ደጋፊዎች በቀላሉ ጨዋታን ለመታደም መጓዝ እንዲችሉ፣ በተጨማሪም በቴሌቪዥንና በበይነ መረብ በርካታ ሰዎች እንዲመለከቱ ታስቦ ነበር። በእርግጥ በርካታ ሰው ተመልክቶታል። ሙሉ ቁጥሩን በቀጣይ መረጃ እንመለስበታለን። ዩኤፋ ከዚህም በተጨማሪ ታዳጊዎች ጨዋታውን እንዲመለከቱ ለታዳጊዎች ምቹ ሰዓት ነው ብሏል። ከጨዋታው በኋላ ደጋፊዎች ደስታቸውን የሚገልጹበትም ሰዓት እንዲያገኙ በማሰብም ጭምር ነው። ሻምፒዮንስ ሊግ ፍጻሜ መርሃ ግብር ሲቀየር የመጀመሪያ አለመሆኑ ሲነገር 2010 ፍጻሜ ቅዳሜ ወደ ረቡዕ ተወስዶም ነበረ እንዲሁ ለደጋፊዎች ሲባል ነበረ። ዛሬም በምሽት 1 ሰዓት ጨዋታው የተደረገበት ዋና ምክንያት ከነኛ አንጻር ነበረ። በጨዋታው ካስተዋላችሁ ሁለቱም ክለቦች ዋና መለያቸውን ለብሰው ነበር ወደ ሜዳ የገቡት፣ አርሰናሎችም ፓሪስ ሰን ዠርሜኖችም። በነገራችን ላይ ዕጣ ማውጣት ስነስርዓቱ የፓሪስ ሰን ዠርሜን ነበረ ባለሜዳ ሆኖ የደረሰው። ያ ማለት ፓሪስ ሰን ዠርሜን የሜዳውን መለያ እንዲለብስ ተፈቀደ። አርሰናል ሁለተኛ መለያውን ነበረ የሚለብሰው። ነገር ግን የፓሪስ ሰን ዠርሜን የመጀመሪያ መለያ ከአርሰናል የመጀመሪያ መለያ ጋር የቀለም ግጭት ስለማይፈጥር ሁለቱም ክለቦች የመጀመሪያ መለያቸውን እንዲለብሱ ተፈቀደላቸው። ነገር ግን በጣም ማውጣት ስነስርዓቱ የፓሪስ ሰን ዠርሜንም ስም ከፊት እንዲጻፍ፣ የፓሪስ ሰን ዠርሜንም የባለሜዳውን መልበሻ ክፍል
እንዲጠቀም ጭምር ተደርጎ ነበረ በጨዋታው ላይ። የተለየ ፋይዳ የሚፈጥር ነገር አይደለም። በእርግጥ ግን ዋናው የምሽቱ ጨዋታ ላይ ሁለቱም መለያ ቁጥር 1 እንዲለብሱ የሆነበት የመለያ ቀለም አለመጋጨት ነው። ፓሪስ ሰን ዠርሜን ግን የባለሜዳ ዕጣን ማውጣት ስነስርዓት ላይ የደረሰውም ነበረም። በርካቶች በቃል ስፖርት ዩቲዩብ ቻናል ከዚህ የሻምፒዮንስ ሊግ ፍጻሜ ጨዋታ በፊት ሲጠይቁን የነበረው ማን ነው ስቴዲየሙን የመረጠው፣ የስቴዲየሙ ገቢ ለማን ነው፣ ብዙ ጥያቄዎች ነበሩ። በነገራችን ላይ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ውድድሩን አዘጋጁ የአውሮፓ እግር ኳስ ማህበር ነው። ስለዚህ በአውሮፓ እግር ኳስ ማህበር ቁጥጥር ስር ያለ ውድድር ነው። ስለዚህ ስቴዲየም ገቢንም ለየክለቦቹ እንደ ያስገቡት ገቢ ያከፋፍላቸዋል። የስቴዲየም መቀመጫ ወንበርንም እንደዛው ነው የሚያከፋፍላቸው። ለአብነት ያክል ዛሬ በነበረው የፍጻሜ ጨዋታ ላይ ፒኤስጂ እና አርሰናል ደጋፊዎች እያንዳንዳቸው 17200 ትኬት ነው የተሰጣቸው። በተጨማሪም 5000 ትኬት በዓለም ላይ ላሉ እግር ኳስ ደጋፊዎች በሙሉ ነው የተከፋፈለው። ስለዚህ የአርሰናልም የፓሪስ ሰን ዠርሜንም ደጋፊ በኩል እንዲሻሙ የተፈቀደ ነው። ሁሉም ቀሪ የመግቢያ ትኬቶች የአውሮፓ እግር ኳስ ማህበር እና ለአጋሮቻቸው ነው የሸጡላቸው። 67,000 ደጋፊ ውስጥ ማለት ነው። ውድ ቤተሰቦቻችን የፍጻሜ ተፋላሚ ክለቦች አነስተኛ ትኬት ማግኘታቸው ግን አሁንም በርካቶችን ያበሳጨው ነው። በነገራችን ላይ አርሰናልም ፓሪስ ሰን ዠርሜን ተበሳጭተዋል በትኬት ማነሱ ምክንያት። የአውሮፓ እግር ኳስ ማህበር ለደጋፊ ጥቂት ትኬት ብቻ መስጠቱን በርካቶች ሲቃወሙትም ነበረ። ቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን እንዲህ አድርገን መረጃውን አቀረብንላችሁ። ከወደዳችሁ ላይክ አድርጉን፣ ሐሳብ አስተያየት ካለ ጻፉልን። በማለዳው ጥንቅራችን ሰፊ መረጃ ይዘን እንመለሳለን።